ውዶቼ በመጀመሪያ በኩል እንግዲህ ግን ጠበቃው ከነ መድብል ጋር መገናኘቱና ቃሉን መስጠቱ በጣም ነው ደስ የሚለው፣ በጣም ከሚባለው በላይ ማለት ነው። ምክንያቱም እንግዲህ አሁን ላይ ቢያንስ አንድ ተስፋ ይዘዋል እነ መድብል አያችሁ። እናም ጠበቃው ያው እንግዲህን እንዳያችሁት በየሜዳ ነበር የሚያድረው። በቃ በጣም ተጸጽቶ ከሚባለው በላይ ራሱን ጥሎ እና በጣም ነበረ የሚያሳዝነው። እናም ከዚህ ከጠበቃው የምንማረው ነገር ቢኖር እሱ ምንድን ነው የሆነ ክፋትነት ሄዶ 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 ዋጋ እንደሚያስከፍለን ነው። አያችሁ አሁን ጠበቃው በጣም ብዙ ዋጋ ከፍሏል። በቃ ባደረጋቸው ነገሮች በሰራቸው ስራ ብዙ ነገር በተለይ አሁን ማለት የዚህን የሞገስን ብቻ ሳይሆን የምናየው ከሌሎች እንግዲህ ልክ እንደ ሞገስ አይነት በጣም ተመሳሳይ ብዙ ግፍ የሰራባቸዋሉ እና ያንን አሁን ላይ በምድር ላይ በሚባለው እና ከበቂ በላይ ዋጋ ከፍሏል። እና መድብል እንግዲህ ያው ቤተሰቦችን ፈልግ እናገኛቸው፣ እንደዛ ካልሆነ በፍጹም ልረዳችሁም ሆነ ቃሌን ልሰጥ አልችልም ብሎ ለነ መድብል ተናግሮ ነበረ። መድብልም ባለው ነገርና በተናገረው መሰረት ቤተሰቦቹን ፈልጎ እንግዲህም ባለቤቱን ፈልጎ አሪፍ ቦታና የሆነ ጥሩ ቦታ ላይ አስቀምጦ እንዲሁም በስልክ አገናኝቷቸዋል በባለፈው እና ዛሬ ላይ ያው ከነ መድብል ጋር ተገናኝቶ ቤት ውስጥ ገብቷል። ኤደን እንግዲህ አሁን ላይ ሁሉንም ነገር ሚስጥር እያወቀች ነው። ኤደን አሁን ሁሉንም ነገር ስላወቀች እኔ አሁን ማህሌት አያችሁ፣ ማህሌት አሁን በባለፈው ክፍል እንዳያችሁት ዝና አግቷት ነበረ። እንግዲህ ያንን ባለ ሀብቱን ሆቴል ውስጥ ማለት ነው 500,000 ብር ተቀብለው ነበረ። እናም ያንን 500,000 ብር እንግዲህ ተቀብላ እናም ደግሞ ሌላ ነገር አስባለሁ ብትል ግልባጭ ስላለኝ እኔ አንድ ነገር ብሆን እነዛ ሰዎች ያንን ቪዲዮውን ያሳያሉ። ገባችሁ? እንደዛ ብላ ስላስፈራራችሁ እሱም ደግሞ እኔ ማን እንደሆንኩኝ አላወቅሽኝምና ነው፣ ስለዚህ አሳይሻለሁ ብሎም እሱም ዝቶባን ነበረ። እሷም በወቅቱ ገንዘቡን ብቻ ስለምትፈልግ እንደስነ ዝና ጋር የተያያዘ ነገር ይመጣብኛል ብላ አላሰበችም። ግን ማሰብ ነበረባት። እንዴት ነው ማሰብ የነበረባት? የካሌብ ሆቴል ነው ስትባል ካሌብን እንግዲህ ታውቀዋለች። ካሌብ ምን ያህል ሆቴሎች እንዳሉ ዝና ነግሯታል። ስለ ስራው ሆቴል እንዳለው ግን ከጀርባው ያለውን ነገር አጠናለሁ ወይም ማወቅ ፈልጋለሁ ስለ ካሌብ ብትይ ብሏታል ዝና ማለት ነው። ከሚባለው በላይ አስጠንቅቋት ነበረ። ስለ ካሌብ ሆቴል አለው ግን ሌላ ነገር ማወቅ ፈልጋለሁ፣ ሌላ ነገር እንደዚህ አደርጋለሁ ብትይ አንገትሽን ነው የምትቆረጩ። ገባችሁ? እንደዚህ ብሎ እንግዲህ ዝና ለማህሌት ነግሯን ነበረ። ግን ማህሌትም ያንን ነገር አላሰበችም። እሷ በቅንጭላቷን ብሩክን ለመበቀል ስለምትፈልግ በወቅቱ ገንዘብ ብቻ ስለሚያስፈልጋት ያንን ባለሀብት አስፈራርታ እንግዲህ 500,000 ብር ተቀብለው ነበረ። እናም ካሌብ ጋር እንግዲህ ይደውልና በሆቴላችሁ እኛ እኮ የምንመጣው እንድንከበር ነው እንጂ እንድንዋረድ አይደለም። ስለዚህ ከአንድ ሴት ልጅ እንደዚህ አደርጋኛለች፣ እናም ቪዲዮ ይዛብኛለች፣ እያስፈራራችኝ ነው እና አንድ ነገር ብሆን ሌላ ሰው አካል ስለያዘው ለፖሊስ ይሰጣል ብላ አስፈራርታኛለች ብሎ ለካሌብ ይናገራል። ካሌብም እኔ የራሴ የማምነው ሰው አለ፣ የምተማመንበት ሰው አለ፣ ለሱ ቪዲዮን አሳየው ይለዋል። ያን ባለ ሀብት ቀጥታ ማህሌት ትባላለች ይችነች ልጅቷ ሲልም በወቅቱ ዝና በጣም ደንግጧል። በነገራችን ላይ ማህሌት ማለት ስለዚህ ስለ ጉዳዩ ካሌብ ሞሲሳ ደውሎ ሲነግረው ማህሌት አንቺ እንዳትሆኝ፣ አንቺ ከሆንሽ መቼም አበቃለሽ እያለ ነበረ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ምሳሌ ድራማ ይዘንላችሁ ቀርበናል። ቪዲዮውን እስከ መጨረሻው አዳምጣችሁ አስተያየታችሁን በኮሜንት አስቀምጡልኝ። ዝናም የፈራው ነገር ደረሰና ፎቶ ሲመለከት የማን ነው? የማህሌት ነው። እና ዝና በነገራችን ላይ በጣም ነው የደነገጠው።
እንዴ ምን ነው ታውቃታለህ እንዴ ሲለው አይ እኔ በፍጹም አላውቃትም እንዲሁ ገርሞኝ ነው በቃ አታስቡ ምንም ችግር የለውም እንደተፈጸመ ቆጠሩት ሁሉንም ነገር አምጥቼ እጃችሁ ላይ ነው የማስረክበው ይላል። እሱም ያው በፍጥነት እንግዲህ ባለው መሰረት ቪዲዮውን ግልባጩ ሳይቀር ምንም ነገር እንዳልያዘችበት ሁሉንም ነገር ለዛ ለባለ ሀብቱ ሊሰጥ ችሏል ማለት ነው። ዝና ግን ያ ባለ ሀብቱ በዚህ ነገሩ አልረካም። ገባቸው። በዚህ ነገሩ ያረካበት ምክንያት ሌላ ግልባጭ ይዛስ እንደሆነ ማን ያውቃል? ስለዚህ አንድ ስራ እንድትሰራልኝ እፈልጋለሁኝ ጥሩ ገንዘብ እሰጥሃለሁ ሲለው በወቅቱ ዝና በጣም ደስ ብሎን ነበረ። እናም እንግዲህ ያው የባለፈውን ክፍል ባናወራም እና ወደ ቀጣው እንግዲህ ዛሬው ፓርት ላይ ስናየው እና መሀሌትን አግቷት እንግዲህ ግን ያው ማምለጫዋ ሉላ አይደለች እንግዲህ የዝና ደካማ ጎን ለዝና እንግዲህ መሀሌት የት እንዳለች አውቃለሁኝ እዛ ያች በቀደም ዕለት ያሳየው ልጅ እነ ብሩክ ቤት አስገብቻታለሁ እና ያለውን ነገር እየሰለለ ትነግሬ ነበር። ግን አሁን ላይ ክዳኛለች። ግን ስትክዳይ ደግሞ ስለ እሷ ከጀርባዋ ማን አለ ምን አለ የሚለውን አጣርቼ አንድ ልጅ እንዳለ ደርሻለሁ እና ታዲያ ምን አስበሽ ነው ሲላት በእሱ አስፈራርቼ የደበቀችኝ ሚስጥር በሙሉ እናገራለሁ ትናገራለች መቼም ብሬን ክዳኛለች ሲል አንቺ ስለ ብሩ ታስቢያለሽ? እንዳንቺ እኮ ራስሽ እኮ ልትሞቼ ነው እላታል። ዝና አንድ እድል ስጠኝ ብቻ አንድ እድል ስጠኝና ሁሉንም ነገር አንድ በአንድ ለአንተ አስረክብሃለሁ። አያቸው የሆን አንዴ እድል ስጠኝ እንጂ አዲስ ዜና መልካም ዜና ከኔ ታገኛለህ ትለዋለህ። እናም ባለችው መሰረት ውዶች አድርገዋለች። የኤደንን ልጅ ሄዳ ፈልጋ ካሌብ ደግሞ እየደወለ እንዴት ነው መሀሌትን ያንን ስራውን ሰራህ እያለ ማለት ስራውን ሰራህ ማለት መሀሌትን አስወገድካት እንደማለት ነው። ካሌብ አሁን ላይ ወደ ከውጭ ሀገር ያው እንግዲህ ይሄ ምሳሌ ድራማ እዚህ ፓርት ላይ እስከምደርስ ካሌብን አይተነው አናውቅም ማለት አሁን እንግዲህ ግን የምናየው ይመስለኛል። እንግዲህ ካሌብን ለማየት ማን የጓጓ እኔ ጓጉቻለሁ። ካሌብ ግን ማን ነው ምንድን ነው? ብዙ ጊዜ እንግዲህ ግን ድምፁን እንጂ ከድምፁ ባለፈ አንሰማም እንግዲህ ስለ ካሌብ ማለት ነው። እና አሁን እንግዲህ እመጣለሁ ብሎታል ማለት ነው። እና ምንድን ነው በሰላም ነው ወይ ስለው አንድ የማስፈጽመው ስራ ስላለኝ እመጣለሁኝ እያለ ነው። እናም የኤደንን ልጅ እንግዲህን መሀሌት ሄዳ ይታታለች። ለኤደን እንግዲህን ትልክላታለች ማለት ነው። እናም ይኸውልሽ የደበቀ ማለት ምንድን ያለቻት መሰላችሁ? አንቺ ግን በጣም ድብቅ ነሽ፣ ልጅሽ ግን ደህና ነች ስትላትም አያያይ በፍጹም ልጄን ይሄን የዚህ ነገር ውስጥ ልጄን እንዳታስገቢያት እያለችም ኤደንም በጣም እያለቀሰች ነበረ። ታውቂያለሽ እነዚህና እንደዚህ አይነት ስራ እንደሚሰሩ ይነግሩሻል ምናምን ስትልም አዎ እሱንም አወቅኩ ስትልም እንግዲህ ተመልክተናታል። እንግዲህ አሁን ላይ ደግሞ ኤደንም በልጇ አስፈራርታታለች እና ይሄንን ምስጢር ኤደን ለነ መድብል ተናግራ ነገሮችን ሁሉ ከነ መድብል ጋር መጋፈጥ አለባት ነው የምለው። እንግዲህ ማለት በአዲስ ፓርት እስከምንመጣ መልካም ቆይታ። ባይ ባይ።